ኮሪያኖች ብጉርን በቀላሉ በሁለት ነገር ብቻ እንደሚያጠፉ ታውቃላችሁ? ምንድነው እሱም? አንዴ ከመተኛታችሁ በፊት እንደዚህ አርጋችሁ ፊታችሁን ትቀባላችሁ። መጠጥ ካለ በኋላ ወይም ከደረቀ በኋላ ምን ታደርጉታላችሁ? የፈለጋችሁትን አይነት ሞይስቸራይዘር ተቀብታችሁ ትተኛላችሁ። በቀላሉ በቅርንፉድና በሩዝ በቀላሉ ብጉር ደህና ሰንብት የምንልበት በእያንዳንዳችን ቤታችን ውስጥ ያለ ውህድ ነው። አሰራሩን እዚሁ ላይ አስቀምጬላችኋለሁ። ተጠቀሙ፣ ትወዱታላችሁ። ብጉር ባይ ባይ። ፊታችሁ 2 አይነት 3 አይነት የሚሆንባችሁ እንዲሁም የሚጎዳባችሁ በቀላሉ በሩዝ ፊታችሁን ፏ ብልጭ እምር ከብጉር ነፃ ማድረግ ትችላላችሁ። ወደ አሰራሩ እንግዲህ ውዶች፣ አሰራሩን ያላችሁ ምንድነው የምናደርገው? መጀመሪያ የትኛውም አይነት ሩዝ መሆን ይችላል 2-3 ጊዜ ካጠባችሁት በኋላ እንደዚህ ሬዲ ያደርጉት። ከዛ ቅርንፉዱንም አንዴ ለቅለቅ አድርጉት። ከለቀለቃችሁ በኋላ ምንድነው ይሄው ሩዙን እንደዚህ ዘፍዝፌ 3 ካጠብኩት በኋላ ዘፈዘፍኩትና አሳደርኩት። ይሄ በማግስቱ እንደዚህ ሆኖልኛል። ይሄው ቅርንፉዱን ደግሞ ዘፍዝፌዋለሁ ገና ቡኒ ያልሆነ ብራውን ከለር እስኪሆንላችሁ ድረስ ሁለቱንም ቅርንፉዱንም ሩዙንም ምን ያክል ዘፍዝፋችሁ ታሳድሩታላችሁ። ከዛ ምንድነው የሚያስፈልገን? እንደዚህ አይነት ለማድረጊያ የሚሆን ጆግ ማዘጋጀት ብቻ ነው። ከዛ ውሃዬን የሩዜን ውሃ እዚህ ላይ ገለብጣለሁ፣ የቅርንፉዴን ውሃ ኦኬ። እንደምታዩት የቅርንፉዴንም ውሃ እንደዚህ አድርጌ እገለብጠዋለሁ ማለት ነው። አያችሁ፣ ቅርንፉዱን ገልብጣችሁ እዛው ላይ ትተውትና ምንድነው የምናደርገው? እንደዚህ አይነት መርጫ ያለው እቃችንን እዚህ ላይ ቀስ ብዬ አንቆረቆረዋለሁ። ይሄው ቅርንፉዱን እዛው ይግባሽ፣ ዝፍዝፍ ብሎ አብሮ ይከርማል። እንደዚህ አድርጋችሁ ፍሪጅ ውስጥ እስከ ወር 2 ወር መጠቀም ትችላላችሁ። ግን ሲጀመር ወር አይቆይም፣ ግን እስከ 15 ቀን 20 ቀን በደንብ ይቆያል። እንደዚህ አድርጋችሁት ሌላ ጠረን ሽታ ካመጣ እንዳትጠቀሙ። ይሄው ከዛ መርጫ የለው ነገር ከሌላችሁም እጃችሁ ላይ አድርጋችሁ ፊታችሁ መቀባት ትችላላችሁ። በቃ አሰራሩ ይሄ ነው። ምንም ፕሮሰስ የለውም።